ሰላም ጤና ይስጥልኝ። በአሜሪካ ለምትገኙ ኢትዮጵያን ዛሬ የሳምንቱ መጨረሻ አርብ ነው። በዚህ ባሳለፍነው ሳምንት ማለትም ከሰኞ እስከ ዛሬዋ ቀን አርብ ድረስ በአሜሪካ ለኢትዮጵያን እጅግ አስደሳች ሳምንት ነበር። ምክንያቱም እኛ ስንፈልጋቸው ስንጠብቃቸው የነበሩ ውሳኔዎች የተወሰኑልን ሳምንት ነው። እንዲሁም ደግሞ መልካም ነገሮች ሲደረጉልን የነበረበት ሳምንት ነው። Ethiopian community is being rocked by an announcement from the Department of Homeland Security. It is terminating the temporary protected status designation for Ethiopia. That means any Ethiopians under that status have 60 days to leave the United States or they could be deported. እዚህ ጋር እንደምትመለከቱት ፌደራል ጀጅ ወይ ደግሞ የፌደራል ፍርድ ቤት ለ5000 ለሚደርሱ ኢትዮጵያውያን ወይም እዚህ ጋር እንደምትመለከቱት ለ5000 የሚጠጉ ኢትዮጵያን እጅግ አስደሳች የተባለ ውሳኔ ወስኗል። ወደ በኋላ ላይ የምነግራችሁ ይሆናል። በተጨማሪም ደግሞ እዚህ ጋር እንደምትመለከቷቸው ወደ 3 የሚጠጉ ኢትዮጵያንን ያነጣጠሩ ውሳኔዎች ተወስነዋል። አስደሳች ነገሮች ማለት ነው። ስለዚህ እዚህ ጋር እንደምትመለከቷቸው ሶስቱን እንዲሁም እዚህ ጋር ያለውን አንድ ተነጋግረን በአጠቃላይ 4 አዳዲስ ውሳኔዎች አሉ። ስለነዚህ 4 ውሳኔዎች ተነጋግረን ቪዲዮአችንን የምናጠቃልል ይሆናል። ሙሉ ቪዲዮውን መከታተላችሁን እንዳትረሱ። ነገር ግን ከዛ በፊት እኔን ለማታውቁኝ ሰዎች ጆሲ ይባላለሁ። እንደዚህ አይነት ከስራ ጋር ከቪዛ ጋር እንዲሁም ከዩኤስ ኢሚግሬሽን ጋር የተገናኙ ቪዲዮዎች ነው ማዘጋጀው። ስለዚህ እንደዚህ አይነት ቪዲዮዎችን ማግኘት የምትፈልጉ ሰዎች ሁላችሁም ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮንም ከመጀመራችሁ በፊት ሁላችሁም ላይክ ያደረጋችሁ መጀመራችሁ እንዳትረሱ። ወደ ጉዳያችን ንግባ። በዛሬ ቪዲዮ መግቢያ ላይ እንደነገርኳችሁ የምናገራቸው 4 ነገሮች አሉ። ምክንያቱም ዛሬ አርብ ነው። በሳምንቱ ማለትም ባሳለፍነው ከሰኞ እስከ ዛሬዋ ቀን አርብ ድረስ በዩኤስ ኢሚግሬሽን ላይ በርካታ አዳዲስ ውሳኔዎች ተወስነዋል። ከፌደራል ፍርድ ቤት እንዲሁም ደግሞ ከዲፓርትመንት ኦፍ ሆምላንድ ሴኩሪቲ እና ከአሜሪካ መንግስት የተወሰኑ አስደሳች የተባሉ ውሳኔዎች ተወስነዋል። የመጀመሪያው እዚህ ጋር እንደምትመለከቱት የፌደራል ጀጅ ወይም የፌደራል ፍርድ ቤት ከወሰነው ውሳኔ ማለትም 5000 የሚጠጉ ኢትዮጵያንን ያስደሰተና የመኖር ህልውናቸውን በድጋሚ ወደ ተስፋ የመለሰ ውሳኔ የፌደራል ፍርድ ቤት አስተላልፏል። ይህም በቴምፖራሪ ፕሮቴክሽን ስታተስ ወይም በቲፒኤስ የሚገኙ ኢትዮጵያኖች እስከ ፌብሩዋሪ 13 ድረስ ማለትም እስከ ዛሬዋ ቀን ድረስ ዛሬ ይህን ቪዲዮ ሳዘጋጅ ፌብሩዋሪ 13 ነው። ስለዚህ እስከ ዛሬዋ ቀን ድረስ እስከ ፌብሩዋሪ 13 ድረስ በቮለንተሪ ወይም በራሳቸው በገዛ ፈቃዳቸው ሰልፍ ዲፖርት እንዲያደርጉ መወሰኑ ይታወቃል። ይህንን ማድረግ ያልቻለ ሰው ደግሞ በዲፓርትመንት ኦፍ ሆምላንድ ሴኩሪቲ ዲፖርት እንደሚደረግ ማለትም በጉልበት ዲፖርት እንደሚደረግ የምናውቀው ነገር ነው። ነገር ግን ይህንን ውሳኔ የፌደራል ፍርድ ቤት ቴምፖራሪ ወይም በጊዜያዊነት ብሎክ አድርጎታል ወይ ደግሞ እንዳይተገበር አድርጎታል። እንዲሁም ይህ የሆነበት ምክንያት እዚህ ጋር እንደምትመለከቱት አፍሪካን ኮሚኒቲ ቱጌዘር የተባለ ድርጅት ለፌደራል ፍርድ ቤት ክስ በመመስረቱ ምክንያት ነው። ክስ የመሰረተውም የዲፓርትመንት ኦፍ ሆምላንድ ሴኩሪቲን በመውቀስ ወይም በመክሰስ ነው። Estimates are that there are more than 30,000 Ethiopians in Colorado, many of them citizens or residents, but some will now need to leave their lives in Colorado behind, they say, with little notice. It just doesn't make sense. Lydia Tamarit says there is a very large Ethiopian community in Colorado, especially in Aurora. ይህ ነገር የጅምላ ፍረጃና የኢትዮጵያን ነባራዊ ሁኔታ ያላገናዘበ ኢትዮጵያኖች ከአሜሪካ ማለትም ወደዚህ 5000 ቢጠጉ ኢትዮጵያኖች በቲፒኤስ አማራጭ ውስጥ የሚገኙ 5000 ኢትዮጵያኖች ወደ ኢትዮጵያ ከተመለሱ ወይም ወደ ሀገራቸው ዲፖርት ከተደረጉ ሀገሪቷ ላይ ያለው ሰላም ቀውስ የመሳሰሉት አይነት ነገሮች ያጠቋቸዋል። ስለዚህ ይህ ነገር የጅምላ ፍረጃና ያለውን የኢትዮጵያን ነባራዊ ሁኔታ ያላመጣጠነ ነው በሚል ነው ለፌደራል ፍርድ ቤት ክስ የመሰረተው። የፌደራል ፍርድ ቤቱም ይህ የፍርድ ቤቱ ክስ ወይም ክርክር እስኪያልቅ ድረስ ዲፓርትመንት ኦፍ ሆምላንድ ሴኩሪቲ ወይም ዲኤችኤስ የምንለው ኢትዮጵያንን ዲፖርት ማድረግ እንዳይችል ብሎክ አድርጎታል፣ ለጊዜያዊ ማለት ነው። ለቀጣይ ቀጠሮም ማለትም የሁለቱንም ወገኖች የአፍሪካን ኮሚኒቲ ቱጌዘር እና የዲፓርትመንት ኦፍ ሆምላንድ ሴኩሪቲ አባላትን ማለትም ጠበቆችን ማለት ነው ክርክር ለመስማት ቀጣይ ቀጠሮ ይዟል። በዛ ሰዓት የሚወሰን ውሳኔ ካለ ማለትም የፌደራል ፍርድ ቤቱ የሚወስነውን ውሳኔ ተከታትዬ ማድረሳችሁ ይላል። ስለዚህ ባሳለፍነው ሳምንት ለኢትዮጵያን እጅግ አስደሳች የተወሰነ ውሳኔ ቴምፖራሪ ፕሮቴክሽን ስታተስ ብሎክ ተደርጎ የነበረው አሁን ሙሉ በሙሉ ተነስቷል። ማንኛውም ኢትዮጵያዊ የስራ ፍቃዱ ይመለስለታል። እንዲሁም ደግሞ የመኖሪያ ፍቃድ ተመልሶለት እንደፈለገ መንቀሳቀስ መስራት ይችላል። የመጀመሪያው ውሳኔ ወይም የመጀመሪያው ነገር Those days have come to an end. Friday, Secretary of Homeland Security Kristi Noem announced her decision to terminate the temporary protected status designation of Ethiopia. A U.S. Citizenship and Immigration Services spokesperson saying, quote, "Temporary protected status designations are time-limited and were never meant to be a ticket to permanent residency," unquote. Tamarit says the Ethiopian community is in a state of panic and disagrees that Ethiopia is a safe place to return to.
በሁለተኛ ደረጃ አፕዴት የተደረገ የቪዛና ኢንትሪ ፖሊሲዎች አሉ። እዚህ ጋር እንደምትመለከቱት የመጀመሪያው ቪዛ ቫሊዲቲ ከትስ ይባላል። ይህ ማለት ነን ኢሚግራንት ቪዛ ወይም ደግሞ ለኢትዮጵያን ሲሰጥ የነበረው ነን ኢሚግራንት ቪዛ ለሲንግል ኢንትሪ ብቻ እንዲሰጥ መደረግ ወይ ደግሞ መልቲፕል የሚባሉ ቫሊዲቲዎች ወይ ደግሞ መልቲፕል የሚሆኑ የመቆያ ጊዜ ያላቸው ቪዛዎች እንዳይሰጡ ማክሲመም መሰጠት ካለባቸውም ለ3 ወር ብቻ የሚያገለግሉ ቪዛዎች ማለትም የ3 ወር ርዝማኔ ብቻ ያላቸው ቪዛዎች እንዲሰጡ ውሳኔ ተላልፏል። እንዲሁም ደግሞ እዚህ ጋር ሶሻል ሚዲያ ቬቲንግ የሚባለው ነው። ማንኛውም አፕሊካንት ማለትም ወደ አሜሪካ መግባት ያሰበ እንዲሁም በአሜሪካ የሚገኝ ሰው በሙሉ በኤች1ቢ ቪዛ አማራጭ፣ በኤፍ ካቴጎሪ ውስጥ ያሉ የቪዛ አማራጮች፣ በኤም እና ጄ አማራጭ የሚገኙ ቪዛዎች ማለትም የአሜሪካ ቪዛዎች ማለት ነው። ሁሉም ሰው ግዴታ የሶሻል ሚዲያ አካውንቱ ፐብሊክ ሊሆን እንደሚገባ እንዲሁም ደግሞ የማንኛውም ኢሚግራንት ሶሻል ሚዲያ ድንገታዊ ሊፈተሽ ወይም ሊታይ ስለሚችል ጥንቃቄ ማድረግ እንዳለባችሁ ተገልጿል። ስለዚህ በሶሻል ሚዲያ የሚደረጉ ማንኛውም ነገሮች ከዚህ በኋላ ዋጋ የሚያስከፍሉ ስለሆነ ጥንቃቄ እንዲደረግ በአጽንኦት አዲስ ውሳኔ አስተላልፈዋል። ሌላው እዚህ ጋር እንደምትመለከቱት ኢንትሪ ሪስትሪክሽን ነው ወይም ኢትዮጵያኖች ማለትም ባለፈው ለ39 ሀገራቶች ቪዛ መከልከሉ የሚታወቅ ነው ወይ ደግሞ ለ39 ሀገራቶች ቪዛ እንዳያገኙ መከልከሉ የሚታወቅ ነው። ወይም እዚህ ጋር እንደምትመለከቱት 10998 በሚባለው ውሳኔ ላይ ተወስኖ ነበር ኢትዮጵያኖች አዲስ ቪዛ ማግኘት እንዳይችሉ ማለት ነው። ማለትም የኢትዮጵያ ዜግነት ያለው ሰው ወደ አሜሪካ መግባት እንዳይችል ማለትም እገዳ እንዲደረግበት ተወስኖ ነበር። ይህም ወደ ስራ ማስገባታቸውን በዚህ በያዝነው ሳምንት አናውንስ አድርጓል። ሌላው የመጨረሻው እዚህ ጋር እንደምትመለከቱት ዳይቨርሲቲ ቪዛ የሚባለው ወይም ዲቪ ፕሮግራም የሚባለው ነው። ዳይቨርሲቲ ኢሚግሬሽን ቪዛ የምንለው ማለት ነው። ይህ ሙሉ በሙሉ አሁን ላይ ሙሉ በሙሉ እንዲቋረጥ መደረጉ ወይም እዚህ ጋር እንደምትመለከቱት ፖዝ ኦል ቪዛስ ይላል። ማንኛውም የዲቪ አሸናፊ ማለትም በማንኛውም ዓመተ ምህረት ላይ የቪዛ ያሸነፈ ሰው ማለት ነው ከኢትዮጵያም ሆነ ከየትኛውም ሀገር ወደ አሜሪካ ለመግባት እየተጠባበቀ ያለ ሰው በሙሉ አሁን ላይ ምንም አይነት የዳይቨርሲቲ ወይም የዲቪ ሎተሪ ቪዛ እንደማይሰጥ ገልጸዋል። ስለዚህ በዚህ ሳምንት ማለትም ባሳለፍነው ሳምንት የፌዴራል ፍርድ ቤት እንዲሁም ደግሞ በአሜሪካ ላይ የተወሰኑ ኢትዮጵያንን አስመልክተው የተወሰኑ የወጡ አዳዲስ መረጃዎች እነዚህን ይመስላሉ። አሪፍ ኢንፎርሜሽን በአጭሩ እንዳገኛችሁበት ተስፋ አድርጋለሁ። ምክንያቱም 4-5 የሚጠጉ ውሳኔዎችን ጠቅለል አድርጌ በአጭሩ ነው ለማስረዳት ይሞከርኩኝ። እንደተመቻችሁ እንደጠቀማችሁ ተስፋ አድርጋለሁ። ሀሳብ አስተያየታችሁ እንዲሁም ጥያቄያችሁን ስለነዚህ ጉዳይ ምን ትላላችሁ? ሀሳባችሁን ኮሜንት ላይ አጋሩኝ። መግቢያው ላይ እንደነገርኳችሁም ለዚህ ቻናል አዲስ የሆናችሁ ሰዎች እንደዚህ አይነት ከዩኤስ ኢሚግሬሽን ጋር የተገናኙ ቪዲዮዎች ስለሆነ ማዘጋጀው በግሪን ካርድ በአሳይለም እንዲሁም በተለያየ አይነት የቪዛ አማራጭ በአሜሪካ የምትገኙ ኢትዮጵያን ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮንም ከመውጣታችሁ በፊት ሁላችሁም ላይክ ያደረጋችሁ እየወደዳችሁት እየተመቻችሁ እንደሆነ አሳውቁኝ። ምክንያቱም ላይክ ባረጋችሁ ቁጥር ምን ያህል ቪዲዮን እየወደዳችሁት እየተመቻችሁ እንደሆነ ስለምረዳ ሁላችሁም ላይክ ያደረጋችሁ እየወደዳችሁት እየተመቻችሁ እንደሆነ አሳውቁኝ። በቀጣይ በሌላ ቪዲዮ እንገናኛለን። ለሁላችሁም መልካም እድል፣ መልካም ጊዜ።